ሰላም ጤና ይስጥልኝ የመስቀል ሚዲያ መስቀል ሪያክት ፕሮግራም ተከታታዮቻችን ዛሬም ሳምንታችንን ጠብቀን ሽክ ዝንጥ ያለ ፕሮግራም ወደናንተ አሰነዳርተን ጥንቅቅ አድርገን ቀርበናል በዛሬ ፕሮግራሞቻችን ደግሞ አንዳንድ ቪዲዮዎች ላይ ሪያክት እናደርጋለን የእግዚአብሔርን ቃል አድምቀን እግዚአብሔርን ፍቃድ አስመረን እንወጣለን ይሄንን ፕሮግራም ለብዙ ሰዎች ተደራሽ እንዲሆን ላይክ ማድረግ ሰብስክራይብ ማድረግ በየፕሮግራማችን ሐሳቦች መሃል ላይ ደግሞ የናንተ ገንቢ የሆነውን ሐሳብ እንድትሰጡን እንጠይቃቸዋለን እናመሰግናለን ዛሬ ወደ አዘጋጀናቸው ፕሮግራሞች ቀጥታ እናልፋለን የመጀመሪያው ቪዲዮ ይከተላል ስትነጠቅ ማታ 4 ሰዓት ሄድክና ጠዋት 4 ሰዓት የተመለስከው እዛ ቦታ ጣሉ ወይስ ሌላ ሰፈር ጣሉ መጣውትና ኢየሱስ ከዘመን አሁንም በር ላይ አለ ምን ማየት ትፈልጋለህ አለ እኔም ልክ እንደ ፊልጶስ እንደተናገረ አብን ማየት ፈልጋለሁ ነው ያልኩት የኔ ቃል አብን ማየት ፈልጋለሁ ግባ አለኝ ግባ ስለኝ ከኢየሱስ ክርስቶስ አንድ እርምጃ መሄድን አውቃለሁ ከዛ በኋላ አብ ያለበት ቦታ ለመድረስ እንዴት እንደሚያስፈራኝ በዚህ ጭንቅላት በዚህ በትንሿ ጭንቅላት መናገር አልችልም ፈራው በቃ ነፍሴ ወደ ላይ ነው ይላልው እግሬ እንዴት ብሎ ይራመድ የነጎድጓድ ድምጽ አለ ጭስ የሚመስል ነገር አለ በጣም ጭስ የሚመስል ነገር አለ ከዛ በኋላ በጣም በቃ እንዲህ ብሎ በቃ መግለጽ በጣም ያቅተኛል ፋስተር እውነት ለማውራት በያው በእግዚአብሔር ፊት ምናገር በጣም አቃተኛ እና ከዛ በኋላ እግሬ 300,000 ዓመት ይሆናል እግሬ እንደዚህ ብሎ እየቀረው ማለት ነው አነስቼ አንድ እግር ወደ መሬት መውረድ አቅቶት ማለት ነው ከዛ በኋላ ያለው 350 ምናምን ሺህ ዓመት አንድ እግሩን ለማራመድ ማለት ነው ይኸውላችሁ አላዩም አልሰሙም ብለው ምን ያህል እነዚህ ሰዎች በድፍረት ሊቀልዱብን እንደሚሞክሩ ማለት ነው ይሄ ፕሮግራምን የምትመለከቱትን ፕሮግራም 500 600 700 ሰዎች በቲክቶክ ላይቭ ላይ የሚከታተሉ ፕሮግራም ላይ ነው እንግዲህ ኢየሱስ ተገለጠልኝና አብን አሳየኝ አልኩትና በቃ አሳያለሁ ብሎ ማለት ነው ይሄ ሰውዬ የእግዚአብሔርን መለኮታዊ ማንነት በትክክል የተረዳ ይመስለኛል ኢየሱስ አብ ምናምን ሶስት በቃ ሆኖ የተለያየ ቦታ ቁጭ ይያሉ የሚኖሩ ነው የሚመስለው ኢየሱስ ክርስቶስ በስጋ ምድር ላይ በተገለጠ ጊዜ ከስላሴ አካልነቱ ሳይጎል ነው እንግዲህ ስጋን ገንዘብ አድርጎ ከማርያም የተወለደ እንጂ ዙፋኑን ጥሎ ምናምን መጣ ምናምን ብቻ ብለን እንደምናስበው ከስላሴ አካል ወደ ሁለትነት ቀንሶ አይደለም ኢየሱስ ክርስቶስ አራተኛ ማንነትን ሰውነትን የጨመረው እንደዛ የሚባል ነገር የለምና አብን አሳያለሁ ይያለው ኢየሱስ የሌለበት አብ ያለበት ቦታ ላይ ያደርሰው ማለት ነው እግዚአብሔር አንድ መለኮት ነው ያለው አንዱን መለኮት ነው ሶስቱ አካል በሙላት ሼር የሚያደርጉት እንጂ ሶስት መለኮትን ምናመልክ አማኞች አይደለንም ስለ ስላሴ ስለ እግዚአብሔር መለኮታዊ ማንነት መረዳት አናሳ የሆነ ወንድም ነው እንግዲህ ራሱን ሰማይ እንደሄደ አድርጎ ህዝቡን የሚሰክሰው ማለት ነው ቀጥላችሁ ስሙት 300,000 ዓመት 300,000 ዓመት ይሆናል እዛ ላይ በዛ አላለሰ እዛው ያሰቁማሉ እግዛኩ ይርገጥ ማለት በዛኛው በሰማይ አቆጣጠር ማለት እሺ በሰማይ አቆጣጠር ከዛ በኋላ ፓስተር ለገሰ የሚባል ያው በጣም ወደው ፓስተር ነው ነዛ ሚዛን ቃል ህይወት ያለው ኢየሱስ ፈቀደ ገናና ገለገለም ይምጣ ይላል እኔ የኔ ሐሳብ ያለው ጌታዊ በቃ ከዛልኩና ከዛላና ፈቀ ይፈልጋሉ ገና ታገለግላለ ከዛ በኋላ ትመጣለ ኢየሱስ አለድም አልፈልግም ያልኩት በግዳ መጥቶ ማኝታ ላይ ጣሉኝ ማለት ነው ከዛ በኋላ ያው ራሴን ነቃው ኡምባ በዚህና በዚህ አለ የት ነው የጣሉ የት አደረሱ ማኝታ ቤት አንተ ጋር ነው ወይስ እዛ ሚዛን ተፈሪ እዛው ማኝታው ላይ አው የተኛው ማኝታ ላይ እዛው ማኝታ ላይ እዛው ሚዛን ተፈሪ ሄድከው ስትሄድ ሚዛን ተፈሪ ላይ ነኝ ቤት ክራይት ይዤ ያለሁት ወንጌል ያገለገለው ከቴፒ ወደ ሚዛን መጥቻለሁ 65 ኪሎ ሜትር ናት መነሻ ከሚዛን ቴፒ ነው የተነሳው ከየት ነው
ስትለ አሁን የተነጠቅኩት ቦታ ነው የምትጠይቀኝ? አዎ የተነጠቀው ከየት ነው? እዛ ሚዛን ተፈሪ። ስትመለስም እዛው ነው የመለሰው ወይስ ሌላ ቦታ ነው? አዎ እዛ ነው የመለሰኝ። ሌላ ቦታ አልወሰደም። እሺ እዛ በቆየ ጊዜ ምን በላህ? ያው ሰው ስለሆንክ እንደ ሰው ይርባሃል ይጥምሃልና ምን አበሉህ? እዛ ምን በላህ? ምግብ አልበላሁም። በጣም እየተገረሙ በቃ እየተደመምኩ ነበር። በጣም ዋው እያልኩ አራበህም? ምንም ራብም ጥማትም ያ መሬት ላይ ያለው የራበኝ 6 ቀን ሙሉ የራበኝ ራብ የት እንደገባ አላውቅም። አንድ ማቆ ፓስተር እንደዚሁ 21 ቀን ይሄ ልጅ ጾሜ ነው የሄድኩት 6 ቀን ርቦኝ ነበር ተነጠቅኩ ነው የሚለው። እንግዲህ ፌንት ሰርቶ ነው 6 ቀን ርቦት ከዛ የሆነ ሰመመን ውስጥ ገብቶ አየው የሚለውን ነገር እንደው መጽሐፍ ቅዱስ ራሱ ፕሩቭ የማያደርገውን ነገር የሚያወራው። ስለዚህ አንድ መጋቢ ነበር እንደዚሁ 21 ቀን ጾምኩኝ ምናምን አለና ከዛ በቃ መሃል ላይ አሳ ኮተሌት በቃ ናፈቀኝ ወድ ስለነበር አለ። ከዛ እንደ ግሳት ነገር ሳገሳ አሳ ኮተሌት አገሳለ። ይሄንን በጆሮዬ የሰማሁት ነገር ነው የምነግራችሁ። ሰውየው ጨጓራው ተጠብሶ እኮ ነው ሲያገሳ አሳ ኮተሌት እንዳለ የተሰማው። አንዳንድ ጊዜ እንደዚህ በረሃብ በርዛትና እግዚአብሔር ያልሰጠንን ሸክም ከተሸከምን በኋላ የማይሆን ነገር እንደተደረገልን ለሰዎች እንደ ተአምራት ራሱ ማውራት ነውር ነው። እኔ የሚያሳዝነኝ እነዚህን ሰዎች የሚሰማቸው ላይቭ ላይ ሆኖ የሚሰማቸው የሌላ ቤተ እምነት ሰዎች ስለ ወንጌላውያን አማኞች ያላቸው ግምት ዝቅተኛ ሆኖ የከበረውን የመስቀሉን ጌታ ኢየሱስ ክርስቶስን እንዳይሰሙ ጆሮአቸውን እንዲደፍኑ ምክንያት ይሆናሉ እነዚህ ሰዎች። የትኛው ማውን ፓስተር ሶፎንያስም ቢሆን ሌሎችም ግለሰቦች የምታወሩት ንግግር የማያምኑ ሰዎች ዘንድ ሲደርስ ለወንጌል እንቅፋት እንዳይሆን መጠንቀቃችሁን መርሳት የለባችሁም ባይነኝ። መልእክቴ ከደረሳችሁ ማለት ነው እዚህ የምትመለከቱት ቪዲዮ ላይ ኤክስፐሪመንት እየተሰራ ነው እና በጎቹ ይፈተናሉ እረኛቸው ባልሆነው ሰው ድምጽ ማለት ነው። ይሄ የምትመለከቱት ሰው እየጠራቸው እረኛው እንደሚጣራቸው ድምጽ አስመስሎ አይሰሙትም። እቺ የምትመለከቷትም ሴት እንደዛው ሙከራ ታደርጋለች በጎቹን ለመጥራት ማለት ነው። በጎቹ ጨራሽ አይሰሟትም። ይህችንም ሴት ፌል ያደርጋል ማለት ነው። ሶስተኛው ሰው ይሞከራል። ይህችንም ሴት ጨራሽ በጎቹ ለመስማት ፈቃደኛ አይደለም። አሁን እንግዲህ የምትመለከቱት እረኛው ነው ማለት ነው። እረኛው መጥቶ መጣራት ይጀምራል። ተመልከቱ። ሁሉም በጎች ቀና ማለት ጀመሩ። ሁሉም በጎች ቀጥታ ወደ እረኛቸው መምጣት ጀመሩ። ከነዚህ በጎች ምን እንማራለን? እንግዲህ ተመሳሳይ ድምጾች በህይወታችን ላይ ይመጣሉ። ተመሳሳይ እረኛንን የሚሉ ድምጾች ወደኛ ይመጣሉ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ሲናገር በጎቼ ድምጼን ያውቃሉ፣ ይሰሙኛል፣ ይከተሉኛል፣ የዘላለምም ሕይወት ሰጣቸዋለሁ ደግሞ ይላል። አያችሁ የኡነተኛውን እረኛ ድምጽ የሚያውቁ ሰዎች በተመሳሳይ ድምጽ አይሸወዱ። ምክንያቱም የእረኛቸውን ድምጽ ያውቃሉ። የእረኛቸውን ድምጽ ለምደውታል። የእረኛቸው ድምጽ ነው ቀና የሚያደርጋቸው። የእረኛቸው ድምጽ ነው የሚያሰማራቸው፣ የሚያስወጣቸው፣ የሚጠብቃቸው፣ የሚጋርዳቸው። እና ተመሳሳይ በሆኑ እረኞች ድምጽ ምን አይሉም እነዚህ በጎች አይሸወዱ። ለምን? የኡነተኛውን እረኛ ድምጽ ስለሚያውቁት ማለት ነው። ስለዚህ አንድ ምርቃት ለመረቃችሁ እኔን ጨምሮ ማለት ነው። እግዚአብሔር የኡነተኛውን እረኛ ድምጽ በማወቅ ይባርካችሁ። እሱን ብቻ በመስማት ይባርካችሁ። በጎቼ ድምጼን ይሰማሉ አለ ኢየሱስ፣ ይከተሉኛል አለ። ድምጽ ያልሰማ በግ እግዚአብሔር መከተል አይችልም። ድምጽ ያልሰማ በግ እረኛውን መከተል አይችልም። እና እግዚአብሔርን ድምጽ መስማት ከሁሉ የበለጠ አትራፊ ያደርገናል ብዬ አስባለሁ። ቀጥሎም እጅግ የማከብራቸውን አቡነ ገብርኤልን ነው እንግዲህ ማቀርብላችሁ። ከጥቂት ጊዜ በፊት ከወራት በፊት ውግዘት በኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባቸው ኢየሱስ ክርስቶስ ብቻ ነው ቤዛ ያሉትን አባት ነው መጋብዛችሁ። የሳቸውን ቪዲዮ እያየን አንዳንድ ሐሳብ እንለዋወጣለን። ከግራር ዳይሆ
እንደምትመለከቱት እንግዲህ አቡነ ገብርኤል የሚያገለግሉትን ህዝብ አገልጋዮችን ጨምር እግር ያጣቡ ነው ያሉት ትዝ ይላችኋል ኢየሱስ ክርስቶስ ማበሻ ጫድቁንም ወስዶ እግራቸውን ሊያጥብ ተነሳ ይላል መጽሐፍ ቅዱስ ከየት እንደመጣ ወዴት እንደሚሄድ አውቆ ኢየሱስ ተነሳና ሊያጥብ እና እርስ በርሳችሁ ይሄን ደሞ ተደራረጓል አሁን ላይ አገልጋይ የሚለውን ትርጉም ያጣንበት ዘመን ላይ ያለ ይመስለኛልና ከዚህ ብዙ ትምህርት እንማራለን እንደዚህ ያገለገላችሁ ያላችሁ ይሄንን የምታደርጉ አገልጋዮች እግዚአብሔር ዘመናችሁን ይባርካችሁ ደሞ ያው እግር ከማጠብም ያልፋል ቅድሚያ መስጠት ለምታገለግሉት ህዝብ ቅድሚያውን ፍታውን መስጠት ዋናውን መስጠት ምክንያቱም እናንተ ሽልማትን ምን የምትቀበሉት ከእግዚአብሔር ስለሆነ ማለት ነው አገልጋይ ሽልማት የሚቀበለው ከሚያገለግለው አምላክ ነው ሩጫውን ከሚሮጥለት አምላክ ነው የሚቀበለው አሁን ላይ አገልግሎትና አገልጋይነት ተገላቢጦሽ ሆነ ይመስለኛል ኢየሱስ ስለ አገልጋይ ሲናገር እናንተ በማዕድ ተቀምጣችኋል እኔ ደግሞ በምን ተቀምጫለሁ አለ በሚያስተናግደው ሰው በኩል አለ እናንተ ማዕድ ላይ የምትመገቡ ናችሁ እኔ ማስተናገድ ነኝ ማን ነው የሚበልጠው ብሎ ሲጠይቃቸው በማዕድ የተቀመጡ ነው የሚበልጡት ሲሉ እንግዲያውስ እኔ የማስተናግደው ብሉ ጠጡ የምለው ነኝ አለ የአገልግሎት ትክክለኛ ትርጉሙን ኢየሱስ አስተምሮናል በማዕድ የተቀመጡትን ሰርቭ ማድረግ ማገልገል አገልጋይ መሆን ማለት ሲሆን አሁን ላይ ያለው ጉዳይ ግን የሚያገለግሉት ሰዎች ናቸው ሰርቭ የሚደረጉት ይገለገላሉ እንጂ አያገለግሉም ብዙ አገልጋዮች ስለዚህ የትኛው አይነት አገልጋይ ነው ያላችሁ እናንተ ምእመናን ይሆናችሁ ይሄን ቪዲዮ የምታዩ አገልጋዮችን ደሞ ካላችሁ የትኛው አይነት አገልጋዮች ናችሁ በምእመኑ የሚገለገለው አገልጋይ ናችሁ ወይስ ምእመኑን የሚያገለግል አገልጋዮች ናችሁ ኢየሱስ ክርስቶስ ደቀ መዛሙርቱን የሚያገለግል አገልጋይ ነበር ዝቅ በሉ ውረዱ አትኮፈሱ ሰማይ ላይ ራሳችሁን አትቆልሉ እግዚአብሔር ልጅ ኢየሱስ ክርስቶስ በመጣ ጊዜ ራሱ በሰዎች መካከል እንደ ሰው ነው የኖረው እግር አጥቦ ነው የኖረው ቅድሚያ ሰጥቶ ነው የኖረው ዳህ መበለቶችን ምስኪኖችን ወዶ አቅፎ ነው የኖረው እሱን ማትመስሉ ከሆነ እንግዲያውስ የጠራችሁ እግዚአብሔር ሳይሆን ራሳችሁን የጠራችሁ ናችሁ ወይ በሰው የተጠራችሁ ናችሁ ኢየሱስን እንመስላለን የምትሉ ከሆነ የኢየሱስን የእግር ፈለግ መከተል ግዴታ ነው እና አሁን ላይ እንደምታውቁት እግር የሚያጥቡ አገልጋዮች ሳይሆን ኪስ የሚያጥቡ አገልጋዮች ናቸው የበዙት እንግዲህ እግሮቻችንን የምታጥቡ የምትባርኩን ቅድሚያ የምትሰጡን አገልጋዮች እንድትበዙልን እግዚአብሔርን እንጠይቃለን ምንም ማለት አልችልም ከዚህ በላይ ወደ ቀጣይ ቪዲዮ ደግሞ እንሂድ እስቲ ኢየሱስ ክርስቶስ ወደ አልዓዛር መቃብር ሄደ ወደ ታኖራችሁ ታሳዩ አለ ሃሌሉያ አሜን ዋቲና ባዲና አሁን የተመለከታችሁት ጉዳይም እንግዲህ ላይቭ ላይ ነው ያለው ላይቭ ላይ ይሄ ትልቅ ሰው ነው በእድሜም በምንም ትልቅ ነው ምላሱ ልክ እንደ እባብ ያወጣ እንደዚህ ያንቀሳቀሰ ላይቭ ላይ እየተጸለየ መሆኑ ምንም ጥንቃቄ የለም በቃ የመጨረሻ ፕራዮሪቲ የምንሰጠው ነገር በነገራችን ላይ ክርስቲያኖች ወንጌልን ነው አይደል ወንጌል ደግሞ ማን ነው ልጁ ነው ስለ ልጁ ነው ወንጌል ኢየሱስን በተመለከተ ነው ቤተክርስቲያን አደረ የተሰጣት አገልጋይ አደረ የተሰጠው እኛም የዳነው ባመንበት ወንጌል ነው ስለዚህ ድነንበታል ይሄን ወንጌል አደራ ተሰጥቶናል ደግሞ መስክሩ ተብለናል ለዚህ እጃችን ላይ ያለው ትልቅ ትሬዠር ትልቅ ሀብት ለሆነ ወንጌል ባለባበሳችን ባነጋገራችን ባካሄዳችን ሁሉ ጥንቃቄ ማናደርግለት ከሆነ እግዚአብሔር ልጁን ለሞት አሳልፎ ሰጥቶበታልና ለዛ ወንጌል እኛን ሁላችንን የሚጠይቀናል ከዚህ ከእግዚአብሔር ፍርድ እንድናመልጥ እግዚአብሔር እንዳያዝንብን ምን ማድረግ አለብን ለምናደርጋቸው ድርጊቶች ሁሉ ወንጌልን ቅድሚያ ሰጥተን ለወንጌል ጥንቃቄ ማድረግ አለብንና ምላስን እንደ እባብ ማንቀሳቀስ እኔ ከመንፈስ ቅዱስ መነካት ጋር ለምን እንዳገናኘው አላቀም የሶይ መንፈስ እንደነካው ነው ሪአክት የሚያደርገው ይሄ ግን ያጋንንት መንፈስ ነው እንጂ እግዚአብሔር መንፈስ አይደለም እርግጠኛው ነኝ ነው ምነግርህ ያጋንንት መንፈስ ነው እንደ እባብ ምላስን ወዲና ወዲ ያወዛወዝ በሰዎች ፊት ኦቨር ሪአክት እንድታደርግ የሚያደርግ እንጂ የእግዚአብሔር መንፈስ ይሄንን አያደርግ ከኛ ቤት ወጣ ብለን ደግሞ ጎረቤቶቻችን ቤት ስንሄድ አሁንም ማሳያችሁ
በኦርቶዶክስ ቤተክርስቲያን ሊቀ ሊቃውንት የሚባል ማዕረግ ላይ የደረሰ ወጣት ሰው የሚሰጠውን አስተያየት ነው። ሊቀ ሊቃውንት ስሙር አላምረው ይባላል። የሱን ሐሳብ ሰምተን ሪአክት እናደርግበታለን። ታቦትም እኮ አሁን የገቢ ምንጭ ሆኗል በጣም በሚያሳዝን ሁኔታ። ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገንና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንን ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል። ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንደው ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋንኛው እንዳይሆን 5-6 ታቦት እንደው በአመቱ ሁሉ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ እናት ነው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልግም። እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ እንግዲህ ሊቀ ሊቃውንት ስሙር አላምረው የተናገረው ሐሳብ በደንብ አስተውላችሁ ከሰማችሁ እኚህ የበዙ የታቦታት ቁጥሮች ለገቢ ነው የሚል ነገር ነው የተናገረው። የራሳቸውን ችሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ቀኖናም ዶግማም ያላት ትልቅ ቤተክርስቲያን ናት። ግን ካያችሁ ሰፈር ውስጥ ማርያም የሚባል ቤተክርስቲያን ውስጥ ማርያም ታቦት ካላት ከዛ በኋላ ደግሞ ልጇ ደግሞ ደባል ሆኖ ገባ መድኃኔዓለም ተብሎ በማግስቱ ደግሞ መድኃኔዓለም ደባል ሆኖ ሲገባ ታያላችሁ። ሌላውም ደባል ሆኖ እንደዚህ አይነት ነገር አለ። ለምን ሲባል ታቦታቱ በበዙ ቁጥር ንግሱ ይበዛል። ንግሱ በበዛ ቁጥር ገንዘብ የሚሰጥ ምጽዋት የሚሰጥ ሰው ይበዛል። ያ ደግሞ ለአንዳንድ ግለሰቦች እዛው አካባቢ ላሉ ሰዎች ጥቅም ነው ማለት ነው። አይታችኋል። እኛ ቤት ውስጥ በገንዘብ ጉዳይ ቀጥሎ አሳያችኋለሁ። እንደውም ላሳያችሁ ገንዘብ የማያመጣው ነገር የለም። ይሄንን ቤተክርስቲያን ስሙ ዘ ሶል ኦፍ ጋድ ኢንተርናሽናል ቸርች የሚባል ቸርች ማለት ነው። አይታመልከቱትማ። ከላይ ደግሞ በአማርኛ የእግዚአብሔር ነፍስ ዓለም አቀፍ ቤተክርስቲያን ተብላ የተተከለች የሆነ ግለሰብ እንደዚህ ብሎ ያለበት ማለት ነው። የእግዚአብሔር ነፍስ አለ። እግዚአብሔር ነፍሱን ያጣል ማለት ነው። እግዚአብሔር ነፍስ አለ። ያው ኢየሱስ ክርስቶስ ነፍሱን ለወዳጆቹ ሲሰጥ ድረስ ዓለሙን እንዲወዷል ይላል መጽሐፍ ቅዱስ ሲናገር። ያው እሱ ወልድ ክርስቶስ ኢየሱስ ስጋን ገንዘቡ ስላደረገ ገንዘቡ ባደረገው ስጋ ስለኛ ሞቶልናል እንጂ እግዚአብሔር ሟቴ አይደለም። እግዚአብሔር ሟች አይደለም። እግዚአብሔር ሞትን ላይ አይችልም። ሞት በኃጢአት ምክንያት በሰዎች ላይ የመጣ ቅጣት ነው እንጂ መለኮትን የሚመለከት ሐሳብ አይደለም። ኢቭን ኢፍ መላእክትን አይመለከትም። የወደቀውን ሰይጣን ራሱ ሞት አይመለከተውም እኮ ሰው ላይ የሰለጠነ ነው ሞት። ስለዚህ እግዚአብሔር ነፍስ አለው ስንል ምን ይያልን ነው? እግዚአብሔር መንፈስ ነው መጽሐፍ ቅዱስ ይለናል እንጂ ነፍስ አለው የሚል ትምህርት በወንጌላውያን አማኞች ዘንድ የሚታወቅ አይደለም። የእግዚአብሔር ነፍስ የሚል ስም ድረስ እንደዚህ አይነት ስም ያላቸው ቸርቾች እስኪወጡ ድረስ ምንድን እንዳደረሰ ታውቃላችሁ? በቃ ስሞች ተይዘዋል። ኢንተርናሽናል ቸርቾች ከመብዛታቸው የተነሳ አገሪቱ ላይ የፈለጋችሁት በጋድ ብትሄዱ፣ በጂሰስ ብትሄዱ፣ በጎስፕል ብትሄዱ፣ በሰርቫንት ምናምን በሚል ስም ብትሄዱ እያንዳንዱ ስም ተይዟል። በጣም እጅግ ቁጥራቸው የበዛ ቸርቾች ስላሉ ማለት ነው። የነዚህ ቸርቾች የመብዛት ጉዳይ የወንጌል የመስፋፋት ጉዳይ የሚመስላቸው ሰዎች አሉ። ለምን በየ5 ሜትሩ ለምን በየ10 ሜትሩ ቸርች አይኖርም ደስ ይላል ምናምን የሚሉ ሰዎች አሉ። ብራዘር ደስ ይላል እኮ በየ10 ሜትሩ ቸርች መኖሩ። ጉዳዩ ግን በየ10 ሜትሩ ቸርች እንዲኖር ያደረገው ግለሰቦቹ ለወንጌል ካላቸው ጥማት የተነሳ ሳይሆን ለመላክ ካላቸው ጥማት የተነሳ መሆኑን አሳሳቢ። እንግዲህ ሊቀ ሊቃውንቱ የታቦት መብዛት ስውር ምክንያቱ ገቢ ማግኛ ነው ሲሉ በድፍረት እንደተናገሩት እኛ ቤት ውስጥም የቸርቾች መብዛትና የስማቸው መተረፍረፍ ምክንያቱ የገቢ ጉዳይ እንደሆነ እንድታስተውሉ ነው። ገንዘብን በተመለከተ ደጋግሜ ማወራው መጽሐፍ ቅዱስ ገንዘብን መውደድ የኃጢአት ሁሉ ስር እንደሆነ ምንጭ እንደሆነ ስለሚጠቁም ነው። አንድ አገልጋይ ገንዘብን የሚያፈቅር ከሆነ እግዚአብሔርን አያፈቅረውም።
አንዱ እውነተኛ አገልጋይ የመሆኑ አንዱ መስፈርት ራሱ በገንዘብ ላይ ያለው አመለካከት ነው። ይሄንን ማወቅ አስፈላጊ ነው ብዬ አስባለሁ። ከዚህ ጋር ተያይዞ አንድ ሌላ ቪዲዮ ልጋብዛችሁ። ፒኤልሲ ቸርቾች ማለትም የግለሰብ ቸርቾች ሰሞኑን በጣም በማህበራዊ ሚዲያ እየተዘዋወረ ያለው ሮቦት ቤተክርስቲያን ኮተቤ አካባቢ ፓስተር ወንድሙ ሞላ የተቋቋመው ቸርች ነውና ይሄ ቸርች ገና ሲቋቋም ጀምሮ በነገራችን ላይ ፓስተር ወንድሙና ፓስተር ዳዊት የኤፍቢአዩ ስማቸው የገነነው አሴምብሊ ኦፍ ጋድ ቸርች 6 ኪሎ እና ፓስተር ወርሊ በነበሩበት ጊዜ ተከታታይ ጊዜያቶችን ይሰጣቸው ነበር። እኔ ደግሞ በዚያን ዘመን ብዙዎች እንደምታውቁት ግጥሞቼን በሰፊው ማቀርበው በአሴምብሊ ኦፍ ጋድ ቸርች ላይ ነበር። ከዚህ የተነሳ ስማቸው ገነነ፣ ስማቸው ባንዴ ወጣ። ከዛ በኋላ እቺ ቸርች ስትቋቋም ጀምሮ አብሬ ነበርኩኝ ግን እንደ ነትራካ ነው የምታየው እድሜ ልኬን። እንደውም በመሃል ላይ ሚዲያ ቴሌቪዥን ጣቢያ ለመክፈት ሲፈልግ ፓስተር ወንድሙ ሞላ ጠርቶኝ ራሱ እዛ ላይ ስለ ጽፎቼን እንዳቀርብ ስቱዲዮውን አስጎብኝቶ ምን ብሎኝ ነበርኩ። በቅርበት አቃለውላችሁ ፈልጌ ነው እና የዛን ጊዜም እናገር ነበር ደጋግሜ። በህይወት ያሉት ምስክር ናቸው። አሁን ፓስተር ወንድሙ በህይወት ባይኖርም እሱ ነው ፓስተር፣ ቀጥሎ ባለቤቱ ነች ፓስተር። ፒኤልሲ ነው በዘመኑ ምንም ያፈራው አንድ ወንጌላዊ አንድ ፓስተር አላፈራም እንደ ዘመኑ የግል ቸርቾች ማለት ነው። በእርግጠኝነት ነገ እንደነ ታምራት ቢሆን ሲጄቲቪ እንደነ ዩጩፋ ቢሆን በእርግጠኝነት ቢሞቱ ልክ የዚሁ ጣፈንታ ነው የሚደርስባቸው። ለምን ቢባል ዋን ማን ሊደር ናቸው። ከስር ማንም ፎሎወር የለም፣ ይመለከተኛል የሚል አካል የለም። እንደዛም እንዲሆን ተደርጎ ስትራክቸሩ አልተቀመጠም። ምክንያቱም በቃ እንዲሆኖ ተበደረ። ቀጥሎ ሲሞት እንኳን የሚገርማችሁ ልጁ ነው የወረሰው። እውነቱን ነገር ከተባለ ልጁ ነው ቀጥሎ እሱ ሲሞት የወረሰው። ግን በዛው መጠን ደግሞ እንደገና ሰው አላፈሩም። ይሄ ግር ብሎ ሰው ቢሰበሰብበትም የተለያዩ የምትመለከቱት ቸርችንን የሚሉት ሰው አላፈሩም። ሰው ካላፈሩ ደግሞ ነገ ተተኪ አላፈሩም። ይሄ ቤተክርስቲያን ባህሪ አይደለም። ዋን ማን ሊደር እነሱ ብቻ ወጥረው ይዛሉ። ታዲያ እንዲህ አይነት መከራ የገጠመ ጊዜ እነ በረከት ተስፋዬም እናውቃለን። ያኔ ልጅ ናቸው፣ በእድሜ ሳይሆን በጌታ ልጅ ናቸው። እዛ ጋር ቱር እያሉ እንትን የሚሉ ከነ ፓስተር ዳዊት ጋር ራሱ በረከት ተስፋዬ ይበቃናል። ሰሞኑን ሶሻል ሚዲያ ላይ ሮሆቦት የምትባል አንድ ቤተክርስቲያን ልትዘጋ ነው፣ በአራጅ ልትሸጥ ነው፣ ባንክ ዳለባት፣ እግዚኦ ድረሱልን ተብሎ ሰዎች ተሰብስበው ግርግር ሲፈጥሩ ነበር። ይሄ የአይን ምስክር የሆነ ወንድም እየተናገረ ያለው ይህች ቤተክርስቲያን የግለሰብ ወይም ፒኤልሲ ፕራይቬት ሊሚትድ ካምፓኒ ስለሆነች ያው ቤተክርስቲያን የክርስቶስ ናት። አሁን ላይ ያሉ ግን በስም የምናውቃቸው ትልልቅ ጃይንት የሆኑ ትልልቅ ያዳራሽ ያላቸው ቸርች ነን የሚሉ ራሳቸውን በዛ ስም የሚጠሩ አዳራሽ መሰብሰቢያዎች የግለሰቦች ከመሆናቸው የተነሳ እነዚህ ግለሰቦች ደግሞ ልክ እንደ መኪናውን በገዛ ላቡ ይሰራበትን ቤቱን መሬቱን ለልጁ አስተላልፎ እንደሚሄድ እንደ አንድ አባት ለልጆቻቸው ወይም ለሚስቶቻቸው አሳልፈው የሚሰጡት ስለሆነ ያው ቤተክርስቲያን የክርስቶስ አካል ናት ስንል ሕያው አካል ናት ይያለን። ሕያው አካል ናት ደግሞ ስንል ቀጥሎ የምትሰጠው ለራሱ ለክርስቶስ ነው እንጂ ለማንም አይደለም። ዛ ቤተክርስቲያን ውስጥ በጸጋ ስጦታ ያላቸው ሰዎች አስተማሪዎች ሊሆኑ ይችላሉ፣ መጋቢዎች ሊሆኑ ይችላሉ፣ ወንጌል ሰባኪዎች ሊሆኑ ይችላሉ። እነዛ ሰዎች ያስቀጥሉታል። እነዛ ሰዎች ምእመኑ ጭምር ወንጌልን በመስራት ኢየሱስ ክርስቶስን የሚመስል ህዝብ በማፍራት ቤተክርስቲያንን ያስቀጥላታል። እዚህ ጋር ግን የምትመለከቱት የነዚህ የግለሰቦች መሰብሰቢያ አዳራሽ ቤተክርስቲያን የሚለውን ነገር ለማሟላት ብዙ ነገር ይጎለዋል። አንደኛ የግለሰቡ የራሱ ፍቃድ ብቻ ነው የሚፈጸምበት፣ የእግዚአብሔርን ፍቃድ አይደለም አብዛኛው የሚፈጸምበት። ቀጥሎ ግለሰቡ ለሚስቱና ለልጆቹ ነው የሚያወርሰው። ቅርብ ጊዜ ትዝ የሚላችሁ ከሆነ ራሱን ፕሮፌት እያለ የሚጠራ ቲቪ ጆሹዋ የሚባለው ግለሰብ ከሱ ህይወት ማለፍ ተከትሎ በጣም ብዙ ውዝግብ ተከስቶ ነበር ቤተክርስቲያኑ ላይ። ቲቪ ጆሹዋ የሚመራት ቤተክርስቲያን ላይ ማለት ነው። ያው ቤተክርስቲያን የሚለውን ትምህርተ ጥቅስ ውስጥ አስገቡልኝ ወዳጆች።
ቤተክርስቲያኗ በጣም ትልቅዬ ክርክር ተነስቶ ነበር። ሚስቱ የኔ ነው ትላለች። ቤተክርስቲያኑ ላይ ዋጋ የከፈሉ ገንዘባቸውን እድሜያቸውን የሰው ሰዎች ደግሞ ነው ቤተክርስቲያን የሚስትም የልጅም ሊሆን አይችልም ቤተክርስቲያን የአካሉ ናት ብለው ክርክር ሲያቀርቡ ንዛዜውን በተመለከተ የናይጄሪያ ፍርድ ቤቶች ሲመለከቱ ግለሰቡ በግሉ ያስመዘገበው ነው መሬቱም ንብረቱም እያንዳንዱ ነገር ስለዚህ ሚስቱ ከሌለች ደግሞ ለልጁ ነው ንዛዜውን የተናዘዘው ቲቪ ጆሹዋ ማለት ነው። ታዲያ ይህንን ተከትሎ ቤተክርስቲያኑ ተበተነ። እነዛ ሁሉ ፍርድ ቤት የቀረቡት ሰዎች ቤተክርስቲያን የኛ ናት ብለው የተሟገቱ ሰዎች የነሱ እንዳልሆነች በተረዱ ጊዜ ወደ የመጡበት ተመለሱ። እድሜያቸው ተበልቶ ጊዜያቸው ገንዘባቸው ዕውቀታቸውን እያንዳንዳቸውን ኢንቨስት ያደርጉበትን ነገር በዜሮ አጥተው ቤተክርስቲያንም የናንተ አይደለችም የሚስቱና የልጁ ናት ተብለው ተበተኑ ማለት ነው። አሁን የምታውቁት የቲቪ ጆሹዋ ቤተክርስቲያን የለም። አገልጋይ ምትክ የምትሏቸው ሰዎች የሉም። አዳራሹ የለም። ህዝቡም የምታውቁትን ያክል ቁጥር ያለው ህዝብ የለም። የቴሌቪዥን ፕሮግራሙ የለም። ለምን ስትሉ ፕራይቬት ሊሚትድ ካምፓኒ ስለሆነ ማለት ነው። እውነተኛ ቤተክርስቲያን የመሰረታት ወይም ጀማሪ የሚባሉ ሰዎች ባለፉ ጊዜ የምትቀጥልናት። አሁን ላይ ያሉ ግን እያንዳንዱ የግለሰብ ቸርቾች ሰዎቹ ከሞቱ በኋላ የማይቀጥል እንደሆነ ነው የምነግራችሁ። እነሱ ሲኖሩ አሁን ራሱ ያስታውቃል። እነሱ ሀገር ውስጥ ሲኖሩ በጣም ቤተክርስቲያኑ ይሞላል፣ ህዝቡ ይሰበሰባል፣ ዘማሪዎች ይጋበዛሉ፣ ሙሉ ባንድ ሙዚቃ ይኖራል። እሱ ውጭ ሀገር ሲሄድ ባንዶቹ ይቀራሉ፣ ካሜራ ቀረጻው ይቀራል፣ ህዝቡ ራሱ እንዳይመጣ ይደረጋል። ምክንያቱም እሱ መምጣት ላይ ነው የሚመሰረተው ቤተክርስቲያኑ ማለት ነው። እንደዚህ አይነት ቤተክርስቲያን ነው እንግዲህ አሁን ይሄ ወንድም እየነገረን ያለው። ሮቦት የምትባል ቤተክርስቲያን ነበረች በፓስተር ወንድሙ የምትመራ። ፓስተር ወንድሙ በሞተ ጊዜ ለሚስቱ ነው ንዛዜ ለልጁ ነው የሰጠው ቤተክርስቲያኑ። ምክንያቱም የፓስተር ወንድሙ እንጂ የህዝቡ አይደለችም ቤተክርስቲያኑ ወይም ህዝቡ አይደለም ቤተክርስቲያኑ ተብሎ የሚጣራ። ቤተክርስቲያን ማን ነው ወገኖች? እስቲ ኮሜንት ላይ ጥያቄ መልሱልኝ። 30 ሰከንድ ልስጣችሁ። ቤተክርስቲያን ማን ነው? እየጻፋችሁ እስቲ። ቤተክርስቲያን ህንጻ ማለት ነው? ወንበር ማለት ነው? ቤተክርስቲያን ኪቦርዱ ማለት ነው? ሳውንድ ሲስተሙ ማለት ነው? ቤተክርስቲያን ምንድነው? አይደል? ምንድነው ቤተክርስቲያን? መጽሐፍ ቅዱስ ሲናገር የሐዋርያት ሥራ መጽሐፍ ምዕራፍ 20 ላይ ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ብሎ ይጠቅሳታል። ቤተክርስቲያን በደም የተዋጀች ናት። በደም የተዋጀ ህንጻ የለም፣ በደም የተዋጀ ኪቦርድ የለም፣ በደም የተዋጀ ሳውንድ ሲስተም የለም። በደም የተዋጀው ህዝቡ ነው። ለዚህ ነው በሰማይ ያሉ ቅዱሳን ከነገድ ከቋንቋ ህዝብን መንግስትን ለራስ ምን ብላል? ዋሽተሃል፣ የራስ አድርጋል፣ ገዝተሃል ይሉታል ኢየሱስን ሲያከብሩት ማለት ነው። ስለዚህ ኢየሱስ ክርስቶስ በገዛ ደሙ የዋጀው ህዝብን ነው እንጂ ህንጻ መሳሪያም የለም፣ ህንጻም የለም። ቤተክርስቲያን ይሉናል ግን ቤተክርስቲያን አይደለም። ለዛ ነው የሆነ ቸርች ትሄዳላችሁ የግለሰብ ቸርች፣ ከዛ በኋላ ከሰውየው ጋር አሪፍ ከሆናችሁ ትቀጥላላችሁ። ከሰውየው ጋር በሐሳብ ስትቃረኑ እንደ ዕቃ አስወጥተው ይጥሏችኋል። እንዳትመጡ ትደረጋላችሁ። እናንተ ሄዳችሁ መጣችሁ ግዳችሁ አይደለም። ምክንያቱም ቤተክርስቲያን ተብሎ የሚታሰበው የነሱ ሲስተም ነው እንጂ ሰው አይደለም። ግን እውነተኛ የቤተክርስቲያን ዴፊኒሽኑ በክርስቶስ ኢየሱስ ተጠርተው ከዓለም ከጨለማ የወጡ ሰዎች ህብረት ናት ቤተክርስቲያን እንጂ ቤተክርስቲያን ህንጻ ምንም አይደለም። ያው እሱንም የሚያጠቃልል ነገር እንዳለ ሆኖ ማለት ነው። ይሄ ወንድም እዛ ቤተክርስቲያን ውስጥ የነበረ ነው። አሁን ግን ቤተክርስቲያን ውስጥ እዳዋ ምናምን እየተባለ ነው። እዳ አልከፈለችም ቤተክርስቲያኗ ምናምን። ማን የተበደረው እዳ? ፓስተር ወንድሙ የተበደረው እዳ ምን እንዲደረግ? አዳራሽ እንዲሰራ። ያ አዳራሽና የቤተክርስቲያኑ አገልግሎት ለማን ነው ውርስ የተሰጠው? ለልጁ። እውነቴን ነው የምነግራችሁ። በግለሰብ አዳራሽ ውስጥ ያላችሁ ሰዎች ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን ተሰውና ያ ግለሰብ አገር ቀይሮ የሄደ ጊዜ ያ ግለሰብ በቃ አልፈልግም ቸርች ምናምን ብሎ የፈለገውን ሰብስቦ የራሱን ቢዝነስ የጀመረ ጊዜ ያ ግለሰብ መሞት አይቀርምና የሞተ ጊዜ ላይ
እናንተ ቤተክርስቲያን ይብላችሁ ኢንቨስት ያደረጋችሁበት ያ ሁሉ ነገር ዜሮ እንደሚገባ ነው መነግራችሁና የግለሰብ አዳራሽና ቤተክርስቲያንን መለየት እጅግ አስፈላጊ ነው በያስባሉ በዚህ ዘመን ላይ የት ነው ያላችሁት የክርስቶስ ቤተክርስቲያን ውስጥ ነው ያላችሁት ወይስ የግለሰብ አዳራሽ ውስጥ የግለሰብ አዳራሽ ውስጥ ያላችሁ ሰዎች ውጡ ነው ማለት እንግዲህ ዛሬ የመጨረሻ ያደረኩትን በጣም አወዛጋቢ የሆነ ርዕስ ያለው ስለ ልሳን አንድ አገልጋይ ነኝ የሚል ግለሰብ ያብራራልና ስለሱ ጉዳይ እናወራለን እስቲ በልሳን ስትናገሩ ሳይንስ እንኳን ከቤተክርስቲያን ሳይንስ በልጦ ቤተክርስቲያን ውስጥ አታወሩ እየተባለ ሳይንስ በልጦ ከቤተክርስቲያን ብሬን ላይ እንትን አድርገው ቼክ ያያረጉ ኖርማል ሰውና በልሳን የሚያወራ ሰው ብሬኑ አንድ አይነት አይደለም ዩቲዩብ ላይ ያለ ዶክመንተሪ እዩት ሳይንስ እንኳን ፕሩፍ ያደረገውን አይ ተርጓሚ ከሌለ እንዳታወሩ ኢቭን ሮንግ አስተምሮን ሐዋርያ ጳውሎስ ሚተረጉም ከሌለ ያለው መልእክት ለሆነ ልሳን እንጂ እናንተ በልሳን የሚናገር ራሱን ያንጻል እኮ ነው የሚለው ታዲያ ምን ከሰው ጋር ገናኘ ራስን ነው የምታነጻው አለቀ እግዚአብሔር የሆነን ኃይል ሲሰጣችሁ የሚሰጣችሁ ኃይል የሚጎትተው ሌላ በረከት አለ አብሮ አንድ ነገር እዚህ ጋር ልንገራችሁ አንደኛ ዩቲዩብ ላይ ያለ በልሳን የሚናገሩ ሰዎች ሞር ብሪሊየንት ወይም ጭንቅላታቸው የተባረከ እንደሆነ ዶክመንታሪ ብላ ዶክመንታሪውን አልጠቀሰም አንዳንድ ንግግሮቻችንን አንድ ዶክመንታሪ አለ በማለት ብቻ ህጋዊ ወይም እውነተኛ እናደርጋቸው ወይም የዶክመንታሪው ስም መጥቀስ ነው ወይም ማስረጃውን በማስረጃነት ማቅረብ ነው ትክክል የሚያደርገው ጳውሎስ ሲተርጎም ያለው መልእክት የሆነ ልሳን ነው አለ የትኛው መጽሐፍ ላይ ነው እንደዚህ አይነት ሐሳብ ያለው የትኛው መጽሐፍ ላይ ይተርጎም የተባለው ልሳን መልእክት እንደሆነ የተሰማው እንጂ መልእክት ያልሆነ ልሳን ዝም ብላችሁ አዳራሽ ውስጥ እርስ በርሳችሁ ተነጋገሩ የሚል አንድ እግዚአብሔር ቃል አለ እንግዲህ እንደምታውቁት ነው ልሳን የሚባለው ርዕስ በጣም አወዛጋቢ ርዕስ ነው ነገር ግን እውነት ለእግዚአብሔር ቃል የምንታዘዝና የምንገዛ ከሆነ መጽሐፍ ቅዱስ ስለ ልሳን ያለውን ነገር ሳናላምጥ መዋጥ ነው ያለብን ብዬ አስባለሁ ስለዚህ ይሄ ግለሰብ በቃ ልሳን በጉባኤ መናገር ልክ እንደሆነ ጉባኤውን መረበሽ በጣም ጤናማ እንደሆነ እየተናገረ ነው ጳውሎስ ስለ ልሳን ምንድነው ያስተማረን የሚለውን እኛ ሳንሆን ከቅዱሱ ቃል እናወራስ መጽሐፍ ቅዱስ ስለ ልሳን ምንድነው የሚለው አሁን የምናነበው ቃል ያለው አንደኛ ቆሮንቶስ ምዕራፍ 14 ላይ ነው ቁጥር 26 ጀምሮ እንግዲህ ወንድሞች ሆይ ምንድነው በመተሰበሰቡ ጊዜ ለእያንዳንዱ መዝሙር አለው ትምህርት አለው መገለጥ አለው በልሳን መናገር አለው መተርጎም አለው ሁሉ ለማነጽ ይሁን በልሳን የሚናገር ቢኖር ሁለት ወይም ይበዛ ሶስት ሆኖ በተራ ይናገሩ ምን ይበሉ ሁለት ወይም ሶስት ሆኖ በተራ ይናገሩ መልእክት የሆነ ልሳን አይደለም የሚለው በልሳን የሚናገር ከዛ ቀጥሎ ምን ይላል አንዱም ይተርጉም የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ጉባኤ መካከል አትናገር የሚተረጉም ከሌለ ለብቻ ስትሆን ለራስና ለእግዚአብሔር ተናገር ነው መጽሐፍ ቅዱስ ለራሱና ለእግዚአብሔር ይናገር ነቢያትም ሁለት ወይም ሶስት ሆነው ይናገሩ ሌሎች ይለዩዋቸው ሁለቱንም ነው በነገራችን ላይ ልሳን የሚናገር ሁለት ሶስት ሆነው ይናገሩ አንዱ ይተርጉም ከዛስ የሚተረጉም ከሌለ ምን ይበሉ ዝም ይበል በማህበር በጉባኤ መካከል ጸጥ ይበል ከዛስ ለራሱና ለእግዚአብሔር ይናገር ወይም ብቻውን ሲሆን ይጸልይበት ጉዳዩ ላይ ያለ ነው ጳውሎስ ቀጥሎስ ምን ይላል ነቢያት ወይም ትንቢት የሚናገሩ ሰዎች ደግሞ ካሉ አንዱ ሲናገር ሌሎች ደግሞ እውነተኛ ትንቢት ማምጣት አለ ማምጣቱን ይለዩት ዝም ብለ ዘላ አሜን እንደምንለው እንደአሁኑ ዘመን ሳይሆን አንዱ ይናገራል ሌሎች ደግሞ ከእግዚአብሔር ይሁን አይሁን እንዲለዩ ነው መጽሐፍ ቅዱስ የሚናገረው ደግሜ ላንብበው ነቢያትም ሁለት ወይም ሶስት ሆነው ይናገሩ ሌሎቹም ይለዩዋቸው ነብዩ ነው የሚለየው ነው ያለ ያለው በዚያም ለሚቀመጥ ለሌላው ግን አንድ ነገር ቢገልጥ ፊተኛው ዝም ይበል ሁሉም እንዲማሩ ሁሉም እንዲመክሩ ሁሉ በእያንዳንዳችሁ ትንቢትን ልትናገሩ ትችላላችሁ የነቢያት መናፍስት ለነቢያት ይገዛሉ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው እግዚአብሔር የምን አምላክ ነው
ለምንድነው በጉባኤ መካከል ዝም ይበሉ የሚለው ጳውሎስ? እንደዚህ ይላል ቁጥር 23 ላይ ከፍ ብለን እናንብብ። ትንቢትን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ በማህበር ሁሉ አብረው ቢሰበሰቡ ሁሉ በልሳን ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ ጉባኤ አብደዋል አይሉምን? ሁሉም ትንቢትን ቢናገሩ ግን የማያምን ወይም ያልተማረ ሰው ቢሆን በሁሉ ይወቀሳል። ሁሉን በሁሉም ይመረምራል፣ በሁሉም የተሰወረ ልቡን ይገልጣል። እያንዳንዱ በእግዚአብሔር እውነት በመካከላቸው ነው ብሎ እየተናገረ በፊት ወድቆ ለእግዚአብሔር ይሰግዳል። ስለዚህ ጳውሎስ በማህበር ልሳን አይናገር እያለ ያለው አይነገር ጸጥ በሉ እያለ ያለው ለወንጌል ካለ ጥንቃቄ አብደዋል ይላሉ እያለ ነው። ስለዚህ ይሄ ወንድም አንደኛ ዶክመንታሪውን ስሙን አልጠቀሰ፣ ርዕሱን አልጠቀሰ። ሁለተኛ ጳውሎስ አይነገር ዝም ይበል ያለው የሚተረጉም ሰው ከሌለ ያለው መልእክት የሆነ ልሳን ነው እያለን ነው። መጽሐፍ ቅዱሱ ግን እንደዛ አይልም ማለት ነው። በስተመጨረሻም እንግዲህ በሰራናቸው ቪዲዮዎች ላይ የተሰማችሁን ሐሳብ በኮሜንት አስቀምጡልን፣ ሰብስክራይብ አድርጉን፣ ሼር አድርጉልን ለብዙ ሰዎች እንዲደርስ። ባለፈው ቪዲዮ ላይ ለፍራውሊቴቻ አድርሱልን ባልነው ቪዲዮ ላይ ፍራውሊቴቻ እንግዲህ በቲክቶክ 800,000 ምናምን በላይ ፎሎወር ባለው በቲክቶክ ገጹ ላይ ይጩፋን ወደዋለው የሚል ጽሑፍ ለጥፎ ከዛ ደግሞ የጥላውን ገሰሰ ዘፈን ማጀቢያ አድርጎ አጨቅጭቁኝ ልስራበት ምናምን የሚል ዘፈን ምላሽ ነገር ለመስጠት ሞክሯል። እኛ ማንንም ለማናደድ ማንንም ለማንኳሰስ አይደለም ይህንን ፕሮግራም እናዘጋጀው፣ ግን ለእግዚአብሔር ቤተክርስቲያን ለአንድ መንግስት እንደሚሰራ ሰው ቤተክርስቲያን የፊት መጨማደድ የሌለባት ቅድስትና ያለ ነውር እንድትሆን ሌሎች ወንጌል በመስበክ ሌሎች ቤተክርስቲያን አዳራሽ ላይ ቆመው በማስተማር እንደሚተጉት እኛም በሚዲያ የተበላሸውን መልካችንን እንደ እግዚአብሔር ቃል እናድስ እናስተካከል እያልን ነው እየጮህን ያለነው እንጂ ማንንም ለመክሰስ አይደለም እያወራን ያለነው። ሲጀመር እዩ ጩፋን አትውደዱት የሚል መልእክት ካስተላለፍን እንደ እግዚአብሔር ቃል ልክ አይደለም። ማንንም ሰው ተነስቶ እዩ ጩፋን ይሁን ሌሎች ግለሰቦችን የመውደድ የመቀበል ሰዋዊ መብት አለው። እንደ መጽሐፍ ቅዱስ እኛም ደግሞ ከዚህ የእግዚአብሔር ቃል አንፃር ይሄ ስህተት ነው ይሄ ትክክል አይደለም የማለት መጽሐፍ ቅዱሳዊ መብት አለን እያለን ያለነው። ስለዚህ ይሄን ያህል እንድትበሳጭ እንድትናደድም አይደለም ፍራውሊቴቻ ቪዲዮ የሰራ ነው። በዘፈንም ደግሞ መልስ መስጠት አያስፈልግም። አንድ የእግዚአብሔርን መልእክት ያስተላልፋል እወደዋለሁ ብለን ለአንድ ነብይ ስለመሰከርን የሚያደንቀን የሚያጨበጭብልን እግዚአብሔር የለም። እንግዲህ ነብዩን ደግሞ ከተከተልን አይቀር ቢያንስ ነብዩ መንፈሳዊ ከሆነ በዘፈን ባናደርገው ጥሩ ነው ብዬ አስባለሁ። ለመኮንን አይደለም ይሄንን እምለው። እስከ ሳምንት እንግዲህ ቸርን ሰንበት። በጣም ጠቃሚ የሆኑ መልእክቶቻችሁ እየደረሱን ነው፣ ማበረታቻዎቻችሁም እንደዚሁ እናመሰግናለን። የሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን ብዬ አስባለሁ። ቸር ሰንብቱ።